ሰበር ዜና ተሰምቷል። ዛሬ በግንቦት ልደታ ቀን ምንድነው የተፈጠረው? በዚህ ሰዓት የተሰማ አንድ መረጃ ልንገራችሁ። ሰሞኑን እንግዲህ አዲስ አበባ ላይ አንድ ነገር እያስተዋልን ነው። አትደንግጡ። ዛሬ ግንቦት አንድ ቀን እመቤታችን ወላዲተ አምላክ ሰባተኛዋ ፀሐይ የአምላክና ንጽሕት በድንግልና አልባቲ ሙስና ድንግል ማርያም ተወልዳለች። ትላንት በአዲስ አበባ ከተማ በፊደል ክፍለ ከተማ ልጅ ሱሉስ ሜዳ ተብሎ በሚጠራው አካባቢ ግንቦት አንድ በእመቤታችን ልደት ከቤት ውጭ ንፍሮ ተቀብሎ በደስታ ይከበራል። ከቤት ውጭ የሆነበት ምክንያቱ ባጭሩ ነግራችሁ ጸበል ቅመሱ ብትባሉ በጎረቤቶቻችሁ በዘመዶቻችሁ ቤት ሄዳችሁ የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። እነሆ ሆነ ደስታ በእመቤታችን በማርያም ልደታ። እስኪ አሜን በሉ ልመርቃችሁ። እመቤታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልባችሁን መሻት ሁሉ በልደት ቀኗ ትፈጽመላችሁ። የእናታችን የቅድስት ድንግል ማርያም በረከትና ረድኤት ከቤታችሁ ፈጽሞ አይውጣ። ዓመቱን በሰላም አሳልፋ ለዚች ታላቅ ቀን ያደረሰችን እመቤታችን በቀጣዩም ዓመት ለድግሱም ሆነ እንዲሁም ደግሞ ለደስታው በሰላም ታደርሰን። የቅድስት ድንግል ማርያም ልደት ለታመሙት ፈውስ፣ ላጡት በረከት፣ ለሀገራችን ደግሞ ሰላምን ይዞልን ይምጣ። እንኳን ለድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ግንቦት ልደታና ስለቶቻችን ስንቶቻችን ተስለናል፣ ስንቶቻችንስ ደርሶልናል? የደረሰላችሁ ልደታ ማርያም እያላችሁ ጻፉልኝ። አውደ ምሕረቱ አንድ መምህር እያስተማረ ነበር። አንዲት ሴት 7 ዓመት ልጅ ማታ ነበር። በውስጧ ይህንም ትላለች፣ ልደታ ለማርያም ልጅ ከሰጠሽኝ ቤትሽን በቀይ ምንጣፍ እሞላዋለሁ ትላለች። ጉባኤ ውስጥ የነበሩ የእችን ሴት የሚያውቋት ነገር ግን ጸሎታን ያልሰሙ ለመምህሩ ጠጋ ብለው አንዲት እህቴ ለ7 ዓመት አልወለደችም፣ ልጅ የምትሰጣት ከሆነ ልደታ ለማርያም በግዢ እመጣለሁ አለ። ሁሉም የየራሱን ይሳላል። በስተመጨረሻ መምህሩና ያቺ ሴት ብቻቸውን ይቀራሉ። ጠጋም ብላ ጠይቀዋለች። ብዙ ዓመታትን በውጭ አገር ሕክምና ሞክሬያለሁ፣ ነገር ግን ልጅ መውለድ አልቻልኩኝም። እመቤቴ ከሰጠችኝ ስለቴን አስገባለሁ አለች። መምህሩም ይህን አላት፣ እግዚአብሔር እንባንም ያያል፣ እያለቅስ ጸልይ ይላታል። እሷም እንደተባለችው ታደርጋለች። ከ3 ወራት በኋላ ትጸንሳለች። ከ9 ወራትም በኋላ ሴት ልጅን ትወልዳለች። ለዚህ መምህርም ታሳውቀዋለች፣ እግዚአብሔር የሚሳነው ነገርም የለም ይላታል። በእጁም ክርስትና ያነሳላታል። እሷም ስለተዋ ደርሶ ስለቷን አስገብታ የተሳሉት ሁሉ ስለታቸውን አስገብተው በአደባባይ ለመመስከር በቃች። እናም ያገር ሰው ስንቶቻችን ስለተስለን ደርሶልን ይሆን? ስንቶቻችን ስለታችን አስገብተን ይሆን? በየዓመቱ በዚህች ቀን ስለተስለን እመቤታችን ቅድስት ድንግል ማርያም ስለታችንን ፈጽማ ስለታችንን ያስገባችሁ። እስቲ ኮሜንት ላይ አለሁ በሉ። ስለታችሁ ምንድነው? ስለታችሁን አካፍሉና ከስለታችሁ የምንማረው የምንቀስመው ብዙ በርካታ ጉዳዮች ስለሚኖሩ እያንዳንዳችሁ እኔ በዚህ ወቅት እንዲህ ተስዬ እንዲህ ሆኖልኝ ነበር እያልን እስኪ ስለታችንን እመቤታችን ቅድስት ድንግል ማርያም ያደረገችውን ታምር ለዓለም እናሳይ። እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ስሟ ሲነሳ የማይወዱ ክፉ መንፈስ ያደረባቸው እህት ወንድሞቻችን ፕሮቴስታንት በዚህች ቀን ሲንጫጩ ውለዋል። ያልታዩ ድንቅ ነገሮችን አሳያችኋለሁ። የእመቤታችን የቅድስት ድንግል ማርያም የልደት በዓልን በግንቦት ልደታ የሚደረገውን ንፍሮ እንዳትበሉ እንዳትዘግኑ ብለው ቅስቀሳ ያደረጉ ፕሮቴስታንቶች አሉ። ይህ እጅግ በጣም የሚያስደንቅ ነው። እሱን የምንመለከታል። እናንተ ግን ሁላችሁም ልደትሽ ልደታችን ነው ያልነው ኮሜንቱን እናጥላቅለቀው። እኒህ ምቀኛ እኒህ ክፉ መንፈስ የሰለጠነባቸው ሰዎች ድንግል ማርያምን እንዴት እንደምንወዳት ይወቁ። ልደትሽ ልደታችን ነው እያል እንጻፍ። ይህንን ነው። ሰበር ዜና ተሰምቷል። ዛሬ በግንቦት ልደታ ቀን ምንድነው የተፈጠረው? በዚህ ሰዓት የተሰማ አንድ መረጃ ልንገራችሁ። በአዲስ አበባ ታሪክ ተሰራ። ይህ ኦርቶዶክሳዊ የህዝብ ማዕበል በመዲናችን አዲስ አበባ እንኳን ለእናታችን ለቅድስት ድንግል ማርያም ልደት በዓል በሰላም አድረሳችሁ አድርሰን። ይህ ታላቅና ደስታን የሚሰብክ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ በከፍተኛ ድምቀት ይከበራል። የእመቤታችን ልደት የዓለምን ጨለማ ያስወገደው የጽድቅ ፀሐይ ኢየሱስ ክርስቶስ የሚገለጥበት ጎዳና ለብዙ ዘመናት በጉጉት ሲጠበቅ የነበረው የተስፋ ቃል ፍጻሜ ያገኘበት ዕለት ነው። እናም የእመቤታችን ወዳጆችና ምዕመናንም እንዲያሉ ያመሰግኗታል። ለነፍሴ ነፍሷ ነሽ፣ ለነፍሴ ነፍሷ ነሽ፣ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። አትደንግጡ። ዛሬ
ግንቦት አንድ ቀን እመቤታችን ወላዲተ አምላክ ሰባተኛዋ ፀሐይ የአምላክ እናት ንጽሕት በድንግልና አልባቲ ሙስና ድንግል ማርያም ተወልዳለች። የተዋሕዶ ልጆች እንኳን ደስ አላችሁ። ይህን ቪዲዮ ሼር እያደረጋችሁ ለዓለም እናዳርሰው። ኦርቶዶክሳውያን በዚህ መልኩ ነጭ ለብሰው የሰማይ ከዋክብትን መስለው ደምቀው አብቦባቸው በእናታቸው በድንግል ማርያም ቤት ይገኛሉ። እንኳን አደረሳችሁ አደረሰን። በሀገር ውስጥም በውጭ ሀገርም ያላችሁ ኦርቶዶክሳውያን እንኳን አደረሳችሁ። እናታችን ግንቦት ልደታ ለማርያም የልቡናችሁን መሻት ትፈጽምላችሁ። ይህን ቪዲዮ ሼር አድርጉት እስኪ። ግንቦት አንድ በእመቤታችን ልደት ዕለት ከቤት ውጭ ንፍሮ ተቀቅሎ በደስታ ይከበራል። ከቤት ውጭ የሆነበት ምክንያቱ ባጭሩ ስነግራችሁ እመቤታችን ድንግል ማርያም በእናታችን በሐና ማህፀን ከተጸነሰች በኋላ አይሁድ ለምቀኝነት ስለማያርፉ በጣም ተበሳጭተው ነበርና ሐናና ኢያቄምንም እመቤታችንን በማህፀን ለማጥፋት አስበው ስለነበረ ሐናና ኢያቄም ወደ ሊባኖስ ተራራ ተሰደው በዚያ በተራራው ስር ወልደዋት ምግብ የሌላቸው ሆኖ ጥራጥሬ ወይም ንፍሮ ሲመገቡ ስለነበረ ያንን ለማሰብ ኦርቶዶክሳውያን በትውፊቱ መሰረት ከቤት ውጭ እናከብረዋለን ማለት ነው። ባጭሩ ይሄ ነው። ግን ደግሞ ይሄን ተጠቅመው ብዙዎች ለጣዖት የሚሰዉ መንገድ ለመንገድ ንፍሮ የሚደፉ ሰይጣንን የሚያመልኩ ሰዎች አሉ። ከነዚያ መራቅና መጠንቀቅ ያስፈልጋል። እንደዚህ አይነቱን ግብር ደግሞ እኛ ኦርቶዶክሳውያን ፈጽሞ እንጸየፈዋለን። በእመቤታችን ልደት ዕለት እግዚአብሔርን እያመሰገንን እመቤታችን ድንግል ማርያምን እያመሰገን የምናከብረው በዓል ነው ማለት ነው። አንዳንዶች እንግዲህ የእመቤታችን ልደት ስናከብር የሚተቹን ሰዎች አሉ። እኛ ደግሞ የድንግል ማርያም መወለድ የኛ የክርስቲያኖች መወለድ ስለሆነ እመቤታችን በመወለዷ ጌታን ለመውለድ በቅታለች። ጌታን በመውለዷ ደግሞ ምክንያተ ድህነት የድህነታችን ምክንያት ሆናናለች ማለት ነው። በዓሉን የምናከብረው ባጭሩ ከዚህ አንጻር ነው። መርጌታ ሰለሞን ቃለ ሕይወት ያሰማልን። እንግዲህ መጽሐፍ ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆን በጠፋንም ነበር ሲል ይናገራል። እንግዲህ ጌታ ኢየሱስ ክርስቶስ ከዘር ሁሉ ድንግል ማርያምን ለመድኃኒት አስቀርቶ መድኃኒት ክርስቶስ በእርሷ ተጸንሶ እርሷ ተወልዳ መድኃኒትን ወልዳለች ማለት ነው። እንግዲህ አዲሲቷ ሰማይ ድንግል ማርያም ፀሐይን አስገኝታልናለች። በዚህም ደግሞ የፀሐይ እናቱ እያልን እናመሰግናታለን። የሚበላውን እውነተኛውን መብል ስለወለደችልን፣ እውነተኛውን መጠጥ ስላስገኘችልን ማርያም ሆይ እንወድሻለን እያልን እንዘምርላታለን፣ እናመሰግናታለን ማለት ነው። እንግዲህ ይህ ሲሆን ግን ብዙ ፕሮቴስታንት መናፍቃን በድንግል ማርያም ላይ ምስጋና ሲሰጥ በድንግል ማርያም ስትከብር እጅግ በጣም ይበሽቃሉ። ይሄ ደግሞ የምንፍቅና አንዱ መገለጫ ሆኗል። ነገር ግን የዲያብሎስ ክፉ መንፈስ እንዲህ ያደርጋቸዋል ማለት ነው። እንግዲህ ማርያምን ከሰማይ መላእክትስ እንኳን ሳይቀሩ ያመሰግኗት፣ በምድር ደግሞ ቅዱሳን የሚባሉ ሰዎች እንኳን ያመሰግኗት ነው። ስለዚህ ከሰማይ ገብርኤልን አብነት አድርገን ከምድር ደግሞ ቅዱሳንን አብነት አድርገን ጌታ ኢየሱስ ክርስቶስ ባከበራት ልክ እናከብራታለን። አሁን የዳሪ ንፍሮ ሲሰጥ አትብሉ የሚሉ ፕሮቴስታንት መናፍቃን ተነስተዋል። ነገ ግንቦት ልደታ ጸበል ቅመሱ ብትባሉ በጎረቤቶቻችሁ በዘመዶቻችሁ ቤት ሄዳችሁ የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። ጴንጤ የሆናችሁ ለጴንጤ እህትና ወንድሞቻችሁ አስተላልፉ። ኦርቶዶክስ እህትና ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ይሄ ግን አሁን ለጴንጤዎች ነው መልእክቱ። ላለመበላት ከፈለጋችሁ መፍትሄው አለመብላት ነው። ይህንን ደግሞ ከመጽሐፍ ቅዱስ አንጻር አሁን እነግራችኋለሁ። በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ ለጴንጤ እህትና ወንድሞቻችሁ አድርሱልኝ። ፈጽሞ የዚህን ድግስ እንጀራና ውሃ እቺ ልጅ ምንድነው የምትለው? እኛ ግንቦት ልደታ ላይ የምንደግሰው ድግስ የምንዘክረው ዝክር ለጣዖት እንደተዘከረ አይነት አድርጋ ስላ ሰዎችን አይምሯቸውን በመመረዝ ላይ ትገኛለች። በመጀመሪያ እናቴ አልመጣም በማለትሽ እጅግ በጣም እናመሰግናለን። ምክንያቱም በዚህ ቦታ ላይ የሚገኙት ሲጀመርም በዚህ ዝክር ላይ በዚህ የተቀደሰ ምግብ ላይ የሚገኙት በጠቅላላ የተመረጡ ሰዎች ብቻ ስለሆኑ የተመረጡ፣ አንቺ ደግሞ ስላልተመረጥሽ መጣሽ አልቀረሽ ምንም የሚጎልብን ነገር የለም፣ የሚበላ ሰውም አይጠፋም። ስለዚህ እንዳትመጪ እናመሰግናለን ባለመምጣትሽ ማለት ነው። ልቦና ይስጥሽ መድኃኒዓለም። ሲቀጥል ይህን ምግብ መብላት የሚችሉት የተባረኩ ሰዎች የተመረጡ ሰዎች ናቸው ካልኩ በኋላ ውሾች ግን አይበሉትም ይሄን ምግብ።
ምን ነው አያችሁኝ እንዴ? ለምንድን ነው የምታዩኝ? ውሾች አይበሉትም ይሄን ምግብ። አንዳመጪ እንዴት ነው ሰደብካት ልትሉኝ ትላ እኔ አይደለም ያልኩት መጽሐፉን ያለው በማቴዎስ ወንጌል ምዕራፍ 7 ከቁጥር 6 ላይ እንዲህ ነው የሚለው በእግራቸው እንዳይረግጡት አለ። በምናቸው? በእግራቸው እንዳይረግጡት ተመልሰውም ደግሞ እንዳይነክሷችሁ የተቀደሰውን ለውሾች እንዳትሰጡ አትስጧቸው ብሎ ይከለክላል በማቴዎስ ወንጌል ላይ። ስለዚህ እንዳትመጪ የተቀደሰ ነገር ነው። ገና ምግቡን ስናዘጋጀው ጸሎት ይደረግበታል። ገና ምግቡ ሲዘጋጅ ተዘጋጅቶም ሲወጣ የእግዚአብሔር ስም ይጠራበታል። እግዚአብሔር ስም የተጠራበት ነገር ደግሞ የተቀደሰ ነው። የተቀደሰ ነገር ደግሞ ለውሾች አይሰጥም። በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት አዳም ይደሰታል። መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ። ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ። ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ። የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ቃለ ሕይወት ያሰማልን። በእውነት በልደቷ ደስ ይሰኛለን። እርሷ የደስታ ሁሉ መገኛ ነችና ሰላማዊ ኢየሱስ ክርስቶስን ያስገኘችልን የፍቅር እናት በመሆኗ በእሷ ልደት ደስ እንላለን። ልደትሽ ልደታችን ነው እያልን የምንለው ከዚህ የተነሳ ነበር። እርሷ ልደት ነው እኛ የተወለድ ነውና በክርስቶስ በኢየሱስ ክርስቶስ ዳግም ልደት ያገኘ ነው። ስለዚህ ይህንን ደግሞ ያስገኘችልን ድንግል ማርያም ስለሆነች በእሷ ልደት ፍጹም እንደሰታለን። በዚህ ቀን ያልተደሰተ በእውነት ክርስቶስን የሚያመልክ ክርስቶስን የሚያውቅ አይደለም። መጽሐፍ ቅዱስን የሚረዳ ወንጌልም ገብቶኛል ብሎ ማለት አይቻለውም። ክርስቶስን ያስገኘችልን የተወለደችበት ቀን ነውና ይህችን ደግሞ በፍጹም መንፈሳዊት በሆነች ስርዓት እናከብራታለን። ይህችንም ቀን ጌታ ኢየሱስ ክርስቶስ ስላደረገልን ስለ ውለታው ሁሉ የመዳናችን መጀመሪያ የንጽህናችን መሰረት ብለን ድንግል ማርያምን መጀመሪያና ንጽሕት ናት ብለን እናመሰግናታለን። ይህችን ቀንም በደመቀ ሁኔታ እናከብራታለን። ክብሯ የሚጎድልባትን ሳይሆን የምናከብራት እኛ በምልጃዋ በጸሎቷ እንጠቀም ዘንድ። አንቺ ቸር አማላጅ ልጅሽ ሰው ወዳጅ ውሃው ተለውጦ ሆነ ወይነ ጠጅ መውጫ መሰላሉን ሰራህልን እንጂ ማን ይደርስ ነበር አምላክ ካንተ ደጅ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ገና በማለዳ ወጥቶላት ዕጣ ኢየሱስን ልትወልድ በእግዚአብሔር ተመርጣ ማርያም ተወለደች ከእናቷ ከሐና የእግዚአብሔር ፍቃዱ ቃሉ አይቀርምና እንደ ተወለደች በሕፃንነቷ ገባች ቤተ መቅደስ ተለየች ከእናቷ የእሷ ምግብ እህል አልነበረም ቂጣ ህብስት ነው እንጂ ከሰማይ የመጣ ይህን በመመገብ አደገች በለዛ ቅዱስ ሲያጫውታት መላእክት ሲጠብቃት በመንፈስ ተይዛ በመልካም ግብረ ገብ በጥሩ አንደበት እግዚአብሔርን አምና በጾም በጸሎት ኖረች ቤተ መቅደስ ለብዙ ዓመታት። ትንቢቱ ሊፈጸም ሲቃረብ ሰዓቱ ኢየሱስ ሊወለድ በመንፈስ ከናቱ እንዲህ ሲል ነገራት ሄዶ በመልእክቱ እግዚአብሔር ወዶሻል መርጦሻል ከጧቱ ማርያም ትጸንሻለሽ ወንድ ልጅ ትወልጃለሽ አላት ባንደበቱ። ይህን ስትሰማ ዘወር ብላይታ በስመ አብ ብላ ሄደች ሌላ መስሏት ፈርታ እየደጋገመ ሲነግራት ምስራች እንደምን ይሆናል አለች እየፈራች። ለእግዚአብሔር የሚሳን የለም የሚያቅተው ለእግዚአብሔር የሚሳን የለም የሚያቅተው ማርያም ደስ ይበልሽ ሁሉም በሱ ላይ ነው እጅግ በጣም ትልቅ የዓለም መድኃኒት ይወለዳን ካንቺ በመንፈስ አባት